ሰላም ለክ ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ድንጋይ አንቺ ነሽ። ኢያሱ እስራኤልን የሞዓብን አምላክ ታመልኩ ወይስ የእስራኤልን አምላክ አላቸው። እኛስ የእስራኤልን አምላክ እናመልካለን እንጂ የሞዓብን አምላክ ጣዖት አናመልክም አሉት። አሁን የሞዓብን አምላክ እናመልካለን ቢሉት የሚተዋቸው ሆኖ አይደለም አስገድዶ ለማድረግ ነው እንጂ ምን ምልክት ይሁንባቸው አላቸው። አንተ ያልከው ይሁንብን አሉት። 3 ገጽ ያላት ድንጋይ አምጥቶ ተክሏል። የወጣ የወረደው ያለፈ ያገደመው ሁሉ ኢያሱ ከእስራኤል ጋር የተማማለባት ድንጋይ ናት እያለ ያያታል። ሐውልት የእመቤታችን 3 ገጽ የሶስቱ ድንግልናዋ አንድም ከስራ አንድ ነው የአንድነት ከላይ 3 ነው የሶስትነቱ ሐውልት የእመቤታችን ምሳሌ አንድነት ሶስትነት የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ ምድረ ተሰገወ ወልድ ዋህድ ቅድስት ድንግል እንዲል አንድም ሐውልተ ስም ይላል። የኢያሱ የስሙ መታወቂያ አንቺ ነሽ። ኢያሱ ማለት እግዚአብሔር መድኃኒት ማለት ነው። ኢያሱ የመድኃኒትነቱ ምሳሌ የሚሆን ኢየሱስ ከርሷ ተወልዶ ዘያርዶሙ ለሕዝቡ ኃጢአቶሙ ባለው ታውቋልና ኢያሱ ትውልዱ ከነገደ ኤፍሬም ነው። ጻምር ዘጌዴዎን የጌዴዎት ብዝት አንቺ ነሽ። ጌዴዎን መልአኩ ጌታ ባንተ አድሬ እስራኤልን ከምድያም ሰዎች አድናቸዋለሁ ብሎሃል ሂድ አለው። እንኪያስ ቆየኝ መስዋዕት ልሰዋ ብሎት ሄደ። መስዋዕት ተሰውቶ ስጋውን በቅርጫት ደሙን በብርት አድርጎ አቀረበ። ድንጋዩን ጠፈጠፈ፣ እንጨቱንም ረበረበ፣ ስጋውን እዚያ ላይ አደረገ። መልአኩ በዘንግ ቢነካው ተቃጥሏል። እሳት የመሰፍተ እግዚአብሔር ስጋው ያሂዛብ እለት የጉናተው ጌዴዎን ምሳሌ። ሁለተኛ ጸምር ልዘርጋ ጣል ከብዙት ላይ ይውረድ ዳርና ዳሩ ይቡስ ይሁን አለው። ይሁንልህ አለው። ሶስተኛ ጸምር ልዘርጋ ጸምር ይቡስ ይሁን አለው። ጣል በዳርና በዳሩ ይውረድ አለው። ይሁንልህ አለው። ሁሉም ሆኖለታል። ለጊዜው ጸምር የእስራኤል ጠል የረድኤተ እግዚአብሔር ምሳሌ። ጠል ከጸምር መውረዱ እስራኤልን የመርዳቱ በዳርና በዳር አለመውረዱ አሕዛብን ያለመርዳቱ ምሳሌ ነው። አንድም ጸምር አይለወጥም። የእስራኤል ጠል የመቅሰፍት እግዚአብሔር ጠል ከጸምር አለመውረዱ እስራኤልን ያለማጥፋቱ በዳርና በዳር መውረዱ አሕዛብን የማጥፋቱ ምሳሌ ነው። ፍጻሜው ግን ጸምር የእመቤታችን ጠል የጌታ ጠል ከጸምር መውረዱ ጌታ በእመቤታችን የማደሩ ምሳሌ፣ በዳርና በዳር አለመውረዱ ጌታ በሌሎች ሴቶች ያለማደሩ ጸምር ይቡስ መሆኑ እመቤታችን እንበለዘር የመውለዷ ምሳሌ ነው። በዳርና በዳር መውረዱ ሌሎች ሴቶች በዘር በሩካቤ የመውለዳቸው ምሳሌም ጌዴዎን ማለት ጽንዓ እግዚአብሔር ኃያል ማለት ነው። ትውልዱ ምድረ ርስት ከገቡት ከመንፈቀ ነገደ ምናሴ ነው። ሙዳየ ፍረት ወቀርነቅብ ዘሳሙኤል የሽቱ ዕቃ ሳሙኤል ነገስታቱን እየቀባ የሚያነግስባት የሽቱ የሚያኖርባት ቀንድ አንቺ ነሽ። ሐተታ 4ቱን ሽቱ 5ኛ ዘይት አጣፍጠው ያኖሩባታል። ኋላ ከቤተሌዊ የተወለደ ቀኝ አካሉን ተቀብቶ ክህነትን መንግስትን የሚገባው ከቤተ ይሁዳ የተወለደ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርጋል። ጌታም ከመቤታችን 4ቱን ባህሪያት 5ኛ ባህሪ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጓልና አንድም ይህ ቅም ሰያሚነት ያለው ነው። ጌታም ሰያሜ ነገስት ሰያሜ ካህናት ነውና ሳሙኤል ማለት ሰማዕን እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ነው። ስርግው ዘእሴይን ተባቲ ስር ዘእሴይን ተባቲ ተመክሃ ወይኩን ዘንበለ ሱሩ እንዲል እሴይ ደስ የተሰየባት ልጅ አንቺ ነሽ። ወእምከመ አድማይንም ትሜካህ እንዲል አንድም የተመካባት የእሴይ ልጅ አንቺ ነሽ። ሐተታ የተመካበት ምክንያት አልታወቀም። አንድም በሷ ድናለሁ ብሎ ይመካባት ነበርና እሴይ ማለት እሴት እሱይ ርኩብ ማለት ነው። ትውልዱ ከነገደ ይሁዳ ነው። ወሰረገላታ አሚናዳብ የአሚናዳብ ሰረገላ አንቺ ነሽ። እመቤታችንን በበጎ ነገር ይመስላታልና ሐተታ የዚህ የአሚናዳብ ሰረገላ ልዝብ ፈጣን ነው። እመቤታችንን በንጽህና በቅድስና
የለዘበች ናት። ፈጣን እንደሆነች እርሷም አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጻባ ይሏታልና ትውልዱ ከነገዱ አልታወቀም። አንድም የዳዊት ወንድም ነው ይሉታል። ለዳዊት ሀብተ በገና እንደተሰጠው ለእሱም ሀብተ ሰረገላ ተሰጥቶታል። አንድም አሚ ትርፍ ናዳብ መንፈስ ቅዱስ ነው። የመንፈስ ቅዱስ ማደሪያ አንቺ ነሽ። መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ። አተታ ዳዊት መሰንቆ ሲመታ በገና ሲደረድር ብዙ ድውያን ይፈወሱ ነበረ። ሳኦልም መንፈሰ ሰይጣን አድሮበት ነበርና ሲጸናበት ዳዊትን በገና ይደርድርልኝ ይለው ነበረ። ይህ ሁሉ መደረጉ ጌታ በእመቤታችን በጉልበቱ ቢኖር ነውና። አንድም ለዳዊት የሃይማኖትን ዋጋ የምታሰጪው አንቺ ነሽ። መሰንቆ ይእቲ ሃይማኖትን ተለብስዋ ሰማዕት እንዲል ዳዊት ማለት ልበ አምላክ ፍቁር ማለት ነው። ትውልዱ ከነገደ ይሁዳ ነው። ወአክሊሉ ለሰሎሞን የሰሎሞን አቲም ቀለበቱ አንቺ ነሽ። አክሊሉ አቲሙ ይላል ታሪክ። ሰሎሞን ሐረሩኤል ጭሯቅ የሚባል ስም አምላክ የተቀረጸበት አቲም ቀለበት ነበረው። ትምህርተ መንግስቱ ግርማ ሞገሱ ነው። ከሴት ሲደርስ አንበሳ መደብ ሲወጣ ከዙፋኑ አኑሮ ነውና አንበሳ መደብ ወጥቶ ሲመለስ ሰይጣን ለምቀኝነት አያርፍምና ማንሳት የማይቻለው ሲሆን ከነዙፋኑ ጠቅልሎ ወስዶ ከባህር ጣለው። ሰሎሞን ሲመለስ ዙፋኑ ቤቱ ከለከለው። እሱ ሂዶ ከዙፋኑ ተቀመጠ። እረኔ ሰሎሞን ነኝ አስገባይ ቢለው መልካም ከተሜ ሰሎሞን ከዙፋኑ ተቀምጦ ሰሎሞን ነኝ ትላለህን? አረ ወግድ አለው። እርሱም መጥቶ ሄደ። ያም የማይፈርድ የማይናገር ሆነ። እህቱም ሚስቱም ቢሉ አንድም ሳቤላ ለምትባል ነብይት እንዲህ ሆነብን ብለው ነገሯት። ዳግም ሕግን ከፊቱ ሆናችሁ እያጠፋችሁ አንብቡ፣ እሱ እንደሆነ ይመልስላችኋል፣ ሌላ እንደሆነ ዝም ይላችኋል አለቻቸው። ከፊቱ ሆነው እያጠፉ ቢያነቡ ዝም አላቸው። ጊዜ ይግለጠው ብለው ትተውታል። ከዚያ በኋላ ከገዛ ከተማው 2 ሳምንት ያህል ለምኗል። ሰይጣን የሰው ልቦና አጥንቶበት የሚዘክረው አጥቶ ከመሰግራን አሳ ሄዶ ስመ እግዚአብሔር ጠራ። ይህ ዘበዘባ ብሎ የሞተ አሳት አለለት። ሆድ ዕቃውን አውጥቶ ለመመገብ ቢቀደው ቀለበቱን አገኘ። ንጉሱም ከዚያ ምን አመጣው ብሎ ክብብ አድርገውታል። እሱም ወጥቼ ሄዳለሁ ሲል ወዴት ትሄዳለህ ብሎ በህንድ በኩል ምድር አስቆፍሮ ቀብሮታል። እንዳይወጣ መርበብተ ሰሎሞን የሚባል ስም አምላክ አትሞበታል። ለዚህ ሁሉ ያበቃው ምክንያቱ ምንድነው ቢሉ ከዕለታት በአንዳች ቀን የተራበ ሰው ስመ እግዚአብሔር ሲጠራ ሰምቶ ይህ ሰው ምን ሆኗል አለ። ተርቦ ነው ብለውታል። ረሃብ ምንድነው ብሎ ነበርና ይቅመሰው ይወቀው ብሎ ፍርዱ ነው እንጂ ነው። ቀድሞ በሞግዚት አደገ፣ ኋላም በመንግስት ሆኖ በየት ይቆቀው። የሶሎሞን መንግስት በቀለበት ምክንያት እንደተመለሰ በአዳም የሄደ ልጅነት በእርሷ ምክንያት ተመልሷልና የሶሎሞን ቀለበት አንቺ ነሽ አለ። አንድም የሶሎሞን ዘውድ አንቺ ነሽ፣ ሀተታ ዘውድ እንዲያስከብር የምታስከብሪው አንቺ ነሽ ሲል ሶሎሞን ማለት መስተሳልም ማለት ነው። ገነት እጾት አዘቅት ትምት በውስጥ በአፋ የታጠረች ተክል በውስጥ በአፋ በድንጋይ የተገጠመች ውሃ ጉድጓድ አንቺ ነሽ። አተታ ይህንን ተክል ሌባ እንዳይደርስበት አውሬ እንዳይተነፍስበት በውስጥ በአፋ ያጥሩታል። ይህንን ጉድጓድ ጥላት መርዝ ነስናሽ እንዳይጥልበት ለ50 ለ60 የማይነሳ ድንጋይ ይገጥሙለታል። ጥላት መርዝ ነስናሽ እንዳይመጣበት ድንጋይ እንዲገጥሙት በእመቤታችን ልማድ ያን ዘራ ወራዙት የለባትም። ተክል ሌባ እንዳይደርስበት አውሬ እንዳይተነፍስበት በውስጥ በአፋ እንዲያጥሩት እመቤታችንም የሐልዮ ኃጢአት የለባትም አጋንንት ይላይነሷትምና መንፈስ ቅዱስ አቀባ እምከርሰማ እንዲል ገነት የእመቤታችን ተክል የጌታ ቅጽር የረድኤተ እግዚአብሔር ምሳሌ። መሶበ ወርቅ እንተ ኤልያስ ኤልያስ መሶበ ወርቅ አንቺ ነሽ።